ሰላም ሰላም አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? የቻናሌ ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያድርግልን። ዛሬ በአዲስ ቪዲዮ መጥቻለሁ። እኔ የመጣሁትም ይጠቅማችኋል፣ ትወዱታላችሁ፣ ትጠቀሙበታላችሁ፣ ያስተምራችኋል ብዬ ይዤ የመጣሁትን ነገር ዛሬ እነግራችኋለሁ። ቤትም ሳትሄዱ አዳምጡኝ። ዛሬ ይዤላችሁ የመጣሁት የመርዛማ ሰዎች ባህሪ። መርዛማ ሰዎች ባህሪ ማለት ምን ማለት ነው? ሰውስ መርዝ እንዴት ይኖራል? መርዝ አለው ወይ ብላችሁ ለምትሉኝ ከዚሁ መልሱን ታገኙታላችሁ። የመርዛማ ሰዎች ባህሪ አንደኛ፣ ምንም ብታደርጉላቸው፣ ምንም ብትሉላቸው ውለታችሁን አያውቁትም። በገንዘብ ብትረዷቸው፣ በሀሳብ ብትረዷቸው፣ ከጎናቸው ሁናችሁ ያለባቸውንም ችግር ብትረዷቸው መርዛማ ወይም ለናንተ ወይም ከሌላ የሚፈልጉት ነገር ውስጣቸው ጥሩ ስሜት፣ ቆሻሻ የሆነ ስሜት ያላቸው ሰዎች አብዛኛውን ምንም አይነት ውለታ ብታደርጉላቸው ከእናንተ ቅንጣት ያህል ያደረጋችሁላቸው አይመስላቸውም። ከእንደዚህ አይነት ብዙ ሰዎች ደግሞ በተለይ በአረቡ ዓለም ክፍል ያላችሁ ቤተሰብ ነን ብላችሁ ለእህቶቻችሁ፣ ለወንድሞቻችሁ፣ ለጓደኞቻችሁ፣ ለአክስቶቻችሁ ብዙ ነገር በእንደዚህ አይነት መስዋዕት የሆናችሁ ሰዎች አላችሁ በገንዘባችሁ። ስለዚህ እናንተ ይህንን ባህሪያቸውን የማታውቁ ሰዎች ጠንቅቃችሁ ማወቅ አለባችሁ። ሰዎች ስንባል አንድ አይነት አይደለንም። መርዛማ ለሰው መርዝ የሚረጩ የራሳችን ቤተሰብም ሆነው ወንድም እህቶቻችን ሊሆኑ ይችላሉ። ለእናንተ ጥሩ አመለካከት፣ ጥሩ አስተሳሰብ የሌላችሁ ሰዎች። ስለዚህ እነዛን ሰዎች በደንብ ማወቅ አለባችሁ። ስለተወለዳችሁ፣ ስለተፈጠራችሁ፣ ቤተሰብ ስለሆናችሁ አይደለም። ለእናንተ ማን ምን እንደሚጠቅማቸው ወይም ለእናንተ የሚያስቡላችሁን ሊረዷችሁ የሚችለውን ሰዎች በደንብ ጠንቅቃችሁ ማወቅ አለባችሁ። ሁለተኛ፣ ከጎናቸው ስትሆኑ ያመሰግኗቸዋል። እናንተ ላደረጋችሁ ወይም ፊት ለፊት ስትኖሩ በጣም እንወድሻለን፣ አንቺ እኮ እንደዛ አድርገሽልና፣ አንቺ እኮ በችግሬ እረድተሽኛል፣ ወይም አንተ እኮ ይሄን ያህል ፍራንክ ልከህልናል ያስመስላሉ። አንተ ፊት ወይም አንቺ ፊት ለአንቺ ጥሩ እንደሰራሽላቸው፣ አንቺ ጎበዝ እንደሆንሽላቸው፣ አንቺ በቃ ለነሱ ጥሩ እንደሆንሽላቸው ያስመስላሉ፣ ያመሰግኗቸዋል። ግን ዘወር ስትሉ እናንተ ያሟችኋል። ተገላቢጦሽ ነው። ነጃት በጣም እንወዳትናለን፣ ግን እንዲህ አርጋናለች። ነጃት እንዲህ ብር ልካልን ነበር፣ እሷ እኮ ለእንደዚህ ነው የላካችው፣ ለእኔ አይደለም። በቃ ተገላቢጦሽ። እኔን ሲያዩ ሌላ ሰው፣ በኋላ በጀርባዬ ደግሞ ሌላ ይሆናሉ። እነዚህ መርዛማ የሆኑ ሰዎች በአካባቢያችን በምንኖርበት ቦታ፣ በምንኖርበት ሀገር፣ የትም ቦታ ቢሆን ስለሚኖሩ እባካችሁ ተጠንቀቋቸው። ሶስተኛ፣ ምንም ይሁን ምንም ማስመሰል የዘወትር ልማዳቸው ነው። አሁንም የምነግራችሁ እውነቴን ነው። እኔ ብዙ ነገር ስለደረሰብኝ አውቀዋለሁ። እናንተን ምንም ብታደርጉ፣ ምንም ብትሆኑ፣ ይሄ የማስመሰል ልምዳቸው ወይም መርዛቸውን የመርጨት ልምዳቸው ብዙ ጊዜ ዘወትር ነው። እናንተ ልታውቁባቸው አትችሉም። አንድ ቀን ግን ይገለጽላቸዋል ብዬ አምናለሁ። ብዙ ጊዜ እያዘኑ
ወይኔ እህቴ ነጃት ተጎድታለች ብለው ብዙ ጊዜ የሚያዝኑ ሰዎች የኔን ጉዳት ሳይሆን የሚያዩት ለማማት መርዛቸውን ለመርጨት ነው። እና ከእንደዛ አይነት ሰዎች ብትጠነቀቁ ጥሩ ነው። ሁሌም አማራሪ ናቸው። ሁሉ ነገር ቢሰሩም ባይሰሩም ቢኖራቸውም ባይኖራቸውም ቢደሰቱም ባይደሰቱም ቢከፉም ባይከፉም ለአምላካቸው እንኳን የማይገዙ ሁልጊዜም የሚያማርሩ እንግዲህ ትናንትና ተከፍተው ከሆነ ዛሬ ደግሞ ሌላ ቀን ነው። ሰው ዛሬንም ደግሞ ያማል፣ የዛሬ ዓመትም ያማል። በብር ነገር ላይ በንብረት ነገር ላይ በተለይ በሰዎች ያላቸው ዘንድ ጊዜ እከሌ እንዲህ ናት፣ እከሌ እኮ እንዲህ ናት ብለው የማማረር ሰው ላይ በብዛት እንዲህ አይነት ባህሪ ካላችሁ መርዛማ ባህሪያቸውን ሳይረጩባችሁ በጊዜ ተለዩ ይላል። ለዛሬ ይዤላችሁ የመጣሁት ይህንን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ሆይ? የነጃት ቲዩብ ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን። አገራችንን ሰላም ያደርግልን። ውዶቼ እንዴት ናችሁ? ሰላም ናችሁ? አለን 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 አለን። ኑሩልኝ የኔ ውዶች። ዛሬ እንግዲህ በአዲስ ቪዲዮ በአዲስ ቻናል መተናል። እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንዲሁም ኖቲፊኬሽኗን ተጫኗል። ኖቲፊኬሽኗን ተጭናችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። እንዴት ናችሁ ውዶቼ? ሰላም ናችሁ? ዛሬ እንግዲህ አዲስ ለእናንተ ይጠቅማል ብዬ ይዤላችሁ የመጣሁት ነገር አለ። እሱም ምንድን ነው? ዋጋህን ለመጨመር ወይም ዋጋሽን የሚጨምር ነገሮች 5 ነገር ይዤላችሁ 5 ምክር ይዤላችሁ መጥቻለሁ እና ይህን ነገር ተጠቀሙበት። አንቺም ዋጋሽን አንተም ዋጋህን እንዲጨምር የሚረዱ ነገሮች ዛሬ ይዤላችሁ መጥቻለሁ። የትም ሳትሄዱ ተከታተሉኝ። አንደኛ፣ ሁል ጊዜም ሰዎች ሲፈልጉ አትገኝ፣ ራስህንም ቢዚ አድርግ። ይሄ ነገር ትክክል ነው። ሰዎች በሚፈልጓችሁ ጊዜ ሁል ጊዜ አትገኙላቸው። ሰዎች እናንተ በምትፈልጉ ጊዜ አግኟቸው እንጂ እነሱ በሚፈልጓችሁ ጊዜ ከተገኛችሁ ዋጋችሁ ያንሳል፣ ዋጋሽ ያንሳል። ይህንን ደግሞ ታውቂዋለህ ወይም ታውቂዋለሽ። ብዙ ጊዜ ያልተጠራችሁበት ቦታ ከተፍ ስትሉ እናንተ እንደ ርካሽ እንደማትፈለጉ ትነገራላችሁ። ቅስማችሁን ይሰብሯችኋል። ሁለተኛ፣ የሆነ ነገር ካልተመቸህ አይሆንም ማለት ተማር። እውነቴን ነው። አሁን ለምሳሌ የነጃት ቲዩብ እኔ እሷ አይመቸኝም፣ ማየት አልፈልግም፣ መብት ነው። ማየትም አለማየትም መብት ነው፣ መብትሽ ነው። ካልተመቸሽ ደግሞ ስክሮል አድርገሽ መውጣት ትችያለሽ። ነገር ግን ራስሽን በህይወትሽ ላይ የሚጠቅመው ነገር አንዳንድ ጊዜ ማህበራዊ ኑሮ ስትኖሩ የማይመቻችሁ ከሰዎች ነገር ሊኖር ይችላል። ይህን ነገር እኔ አይመቸኝም አልፈልገውም ብላችሁ ትታችሁ ማለፍን ተማሩ ነው። ይሄ ነገር በህይወትህ ዋጋ ለመጨመር ወይም በህይወትህ ዋጋህን ለመጨመር ከፍ የሚያደርጉ ነገሮች ስለሆኑ ቤስት ናቸው። ተጠቀሙባቸው። ሶስተኛ፣ ለምንም በፍጥነት አትመልስ። ማንኛውም ነገር ሰው ተናዶ ሊሆን ይችላል፣ ሰው ሊገመግምህ ይችላል፣ ሰው ሊታዘብህ ይችላል። እናንተ ፈጥናችሁ ለመመለስ አትሞክሩ። በተለይ ጸብ ባለበት ወቅት፣ ችግር በተፈጠረበት ምክንያት ሴትም ሆነ ወንድ ለባልሽ ወይም ለሚስትህ ወይም ለጓደኛ ፈጥናችሁ ለመናገር አትሞክሩ። አሰብ አድርጉበት።
አራተኛ አብዝተህ ስለ ሌሎች አትጨነቅ። ዲስላይክ ካንተ መለየት ፈልገው ይሆናል። ሽፉ አብዛኛውን ስለማያገባችሁ ህይወት ስለ ባላችሁ እህት፣ ስለ ባላችሁ እናት ወይም ስለ ሚስት ጓደኛ ወይም ስለ ስራ ቦታ አሰሪዋ፣ የስራ ኃላፊዋ፣ የሚስት ስራ ኃላፊዋ የምትጨነቅ ከሆነ እነሄ ለእናንተ በጣም ዋጋ ያሳጣችኋል። አብዝተህ ስለ ሌሎች ስለማታውቀው ነገር መጨነቅ የለብሽም ወይም የለብህም። ስለ ህይወትህና ስለ ራስህ ብቻ ነው መጨነቅ ያለብህ። ይህም ዋጋ ከሚያሰጣቸው ውስጥ የማያገባህን መጨነቅ ወይም መጨነቅ የለብሽም። ይህን ነገር ካለብሽ ካሁኑ ታረሚ ወይም ታረም። ስለማይመለከታችሁ ነገር አትጨነቁ፣ ዋጋችሁን ዝቅ ያደርገዋል። አንዳንድ ጊዜ ማያገባችሁ ገብታችሁ ምን አገባችሁ ተብላችሁ አታውቁም። ስለዚህ አይመለከትህም ወይም አይመለከትሽም። ሌላውና መጨረሻው አምስተኛው ነገር በግድ ውደዱኝ ብላችሁ አትለምኑ። ራሳችሁን ለምታረጉን ነገር ሰውን እንዲወዳችሁ አትለምኑ፣ አትለማመጡ። ራሳቸው ወደውና ፈልገው ሲመጡ እንጂ እናንተ በመለማመጥ የሚሆን ነገር የለም። ይህንንም ራሳችሁን ዝቅ ሊያደርግ የሚችል ነው፣ ዋጋችሁን ሊቀንስ የሚችል ነገር ነውና ይመቻችሁ። በሌላ ቪዲዮ ይዤላችሁ እስከምመጣ አሰላሙ አለይኩም ወራህመቱላሂ